ብዙዎቻችሁ ፊታችሁ ላይ በሚወጣ ማዲያት በቆዳ መጨማደድና መሸብሸብ ተቸግራችኋል? ውድ የሆኑ የፊት ክሬሞችና ቅባቶች ገዝታችሁ ለውጥ አላገኛችሁ? እንግዲያውስ መፍትሄ አለ። እሱም በቤታችን ውስጥ በሚገኝ ተፈጥሯዊ ነገሮች የሚዘጋጅ ማስክ ነው። ካሮትና ድንች በውስጣቸው የያዙት ንጥረ ነገር እንዴት ቆዳን እንደሚያጠብቅ፣ ማዲያትን እንደሚያጠፋና እንዴት እንደምናዘጋጀው በሰፊው እናያለን። ሰላም ጤና ይስጥልኝ። እንደምን አላችሁ የቻናሌ ቤተሰቦች? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ቤተ ጤና በአዳነች መሃሉ። ዛሬ ይህ ቪዲዮ ስለፊት ቆዳ ጤና ሙሉ እውቀት እንደሚሰጣችሁ አምናለሁ። አብራችሁን ቆዩ። ክፍል 1 ላይ የምናየው የቆዳ እርጅናና ማዲያት ለምን ይመጣል የሚለውን ነው። ወደ መፍትሄው ከመሄዳችን በፊት ችግሩ ለምን እንደሚፈጠር ሳይንሳዊ ምክንያቶቹን እንይ። ስለ ቆዳ እርጅና ከዚህ በፊት ባለው ቪዲዮ ላይ ሰርቻለሁ። ያው ብዙ ምክንያቶች አሉ የቆዳ እርጅና የሚመጣበት። ከነዚህም መካከል የኮላጅን መፈራረስ ነው የመጀመሪያው። የኮላጅን መፈራረስ የሚከሰተው ብዙ ምክንያቶች አሉ። በባለፈው ቪዲዮ ላይ በደንብ ብዙ ትንታኔውን ነግሬያቸዋለሁ። ነገር ግን የኮላጅን መፈራረስ የሚከሰተው አንደኛው በእድሜ መጨመር ነው፣ ሁለተኛው በፀሐይ ጨረር ነው፣ ሶስተኛው በተለያዩ ኬሚካሎች ኤክስፖዝ የምንደረጋቸው ኬሚካሎች ነው። በእነዚህ ምክንያቶች ቆዳችንን ወጥሮ የሚይዘው ኮላጅን የተባለው ፕሮቲን እየቀነሰ ይሄዳል። ይህ ሲሆን ቆዳችን መሸብሸብ ይጀምራል ማለት ነው። ዛሬ በሰፊው ልነግራቸው የፈለግኩት ማዲያትና ጥቁር ነጠብጣብ ቆዳችን ላይ ለምን ይፈጠራል እና ለዚህ ከተለያዩ በቤት ውስጥ ከምንመገባቸው ግብአቶች ውህድ እናዘጋጃለን። ማዲያት ለምን ይፈጠራል? በቆዳችን የውስጠኛ ክፍል ሜላኖሳይትስ የሚባሉ ልዩ ሴሎች አሉት። በተፈጥሮ ሜላኒን ቆዳችንን ከጉዳት ለመከላከል የሚመረት ጋሻ ነው። ነገር ግን የሜላኖሳይትስ ሴሎች ከተረበሹና ሜላኒንን በብዛት ካመረቱ ይህ ትርፍ ቀለም በአንድ ቦታ ላይ ተከማችቶ ማዲያት ወይም ጥቁር ነጠብጣብ ይፈጥራል። ሜላኒን ከመጠን በላይ እንዲመረትና እንዲከማች የሚያደርጉ ዋና ምክንያቶች እነዚህ ናቸው። አንደኛው የፀሐይ ብርሃን ነው። ትልቁ የማዲያትና የጥቁር ነጠብጣብ መንስኤ የፀሐይ ብርሃን ነው። ፀሐይ ላይ ብዙ ጊዜ ስናሳልፍ ቆዳችን ራሱን ከቃጠሎ ለመከላከል ሲል ሜላኖሳይት ሴሎች ብዙ ሜላኒን እንዲያመርቱ ትዕዛዝ ያስተላልፋል። ይህ ሲበዛ ፊታችን ላይ የፀሐይ ጠባሳና ማዲያትን ይፈጥራል። ሁለተኛው የሆርሞን መዛባት ነው። በተለይ በሴቶች ላይ ማዲያት በብዛት እንዲወጣ የሚያደርገው የሆርሞን ለውጥ ነው። በእርግዝና ወቅት የወሊድ መከላከያ መድኃኒቶች ስንወስድ፣ ሌሎች የሆርሞን መዛባት ሲኖሩ በሰውነታችን ውስጥ ያሉት ኤስትሮጂን እና ፕሮጀስትሮን ሆርሞኖች ይጨምራሉ። ይህ የሆርሞን መለዋወጥ ሜላኖሳይት ሴሎችን በማነቃቃት ያለ ፀሐይ ብርሃንም ማዲያት እንዲፈጠር ያደርጋል። ለዚህ ነው ብዙውን ጊዜ ማዲያት የእርግዝና ማስክ በመባል የሚታወቀው። ሶስተኛው የቆዳ መቆጣት ነው ማዲያትን የሚያመጣው። ፊታችን ላይ ብጉር ወጥቶ ሲድን ወይም ደግሞ ብጉሩን ያለ አግባብ ስንነካካው ቆዳችን ይቆጣል። በተጨማሪም ቆዳችን የማይስማማው ኃይለኛ ኬሚካል ያለው ሳሙናና ቅባቶችን ስንጠቀም የፊታችን የላይኛው ክፍል ይጎዳል። ቆዳችን ይህን ቁስለት ለማዳን በሚያደርገው ጥረት አካባቢው ላይ ያለውን ብዙ ሜላኒን ስለሚሰበሰብ ጥቁር ጠባሳን ትቶ ያልፋል። አራተኛው እድሜ መጨመር። እድሜያችን እየገፋ ሲመጣ የቆዳችን ሴሎች ራሳቸውን የማደስ ሂደታቸው እየቀነሰ ይመጣል። በዚህም የተነሳ ባለፉት ዓመታት ለፀሐይ መጋለጣችን የተከማቹት የሜላኒን ቀለሞች ወደ ላይ በመውጣት እንደ ጥቁር ነጠብጣብ በጉልህ መታየት ይጀምራል። የድንች የፋርማኮሎጂ ትልቁ ጥቅም እዚህ ላይ ነው። ድንች በውስጡ ያለው ካቲኮሌዝ እና ቫይታሚን ሲ ታይሮሲኔዝ የተባለውንና ሜላኒን እንዲመረት የሚያደርገውን ኢንዛይም በማገድ ማዲያት እንዲጠፋ ያደርጋል። ክፍል 2 ላይ የምናየው የእያንዳንዱ የምንጠቀማቸውን ግብአቶች ሳይንሳዊ ሚስጥር ነው። የመጀመሪያው የምንጠቀመው ኢንግሪዲየንት ካሮት ነው። ካሮት በውስጡ ቤታ ካሮቲን የተባለ ከፍተኛ የጸረ ኦክሲዳንት ይዘት አለው።
ይህ ወደ ቆዳችን ሲዋሃድ ወደ ቫይታሚን ኤ ይቀየራል። ቫይታሚን ኤ የቆዳ ህዋሳትን በፍጥነት እንዲታደሱ ያደርጋል። እንዲሁም የኮላጅን መፈራረስን ይከላከላል። ሁለተኛው ኢንግሪዲየንታችን ድንች ነው። ተክሎች ኮላጅን የላቸውም። ነገር ግን ድንች በውስጡ ከፍተኛ መጠን ያለው ቫይታሚን ሲ ይዟል። ቆዳችን ደግሞ የራሱን ኮላጅን እንዲያመርት ቫይታሚን ሲ እንደ ኮፋክተር የግድ ያስፈልገዋል። በተጨማሪም ድንች በውስጡ ካቲኮሌዝ የተባለ ኢንዛይም ስላለው ጥቁር ነጠብጣቦችንና ማዲያትን በማብራት በቀላሉ ለማጥፋት ይረዳል። ሶስተኛው ግብአታችን እነዚህን ሁለቱን ውህዶች ለማያያዝ የምንጠቀምበት እነዚህም እንደ ጀላቲን ያሉ ማያያዣዎች ናቸው። ነገር ግን ጀላቲንን ስለማናገኘው እንደ አማራጭ በቤት ውስጥ የሚገኙ ነገሮችን መጠቀም እንችላለን። ከነዚህም መካከል አንደኛው የእንቁላል ነጩ ፓርት ነው። በእንቁላል ነጩ ክፍል ውስጥ ያለው አልቡሚን የተባለው ፕሮቲን ቆዳን በተመሳሳይ የማጥበቅ ባህሪ ያለው። ስለዚህ በቀላሉ ቤታችን ውስጥ ስለምናገኘው የእንቁላል ነጩን ፓርት መጠቀም እንችላለን። ሌላው ሁለተኛው አማራጭ ተልባ ወይም የበቆሎ ዱቄት ነው። እነዚህ የተፈጥሮ ማያያዣዎች ቆዳን የማጥራት አቅም አላቸው። ስለዚህ በቤታችን ውስጥ በምናገኛቸው የእንቁላል አስኳል ወይም የተልባ ጄል ወይም የበቆሎ ዱቄትን መጠቀም እንችላለን። ክፍል 3 ላይ የምናየው አዘገጃጀቱንና አጠቃቀሙን ነው። አንድ ካሮት በደንብ እናጥበውና ልጠን በደቃቁ እንፈቀፍቀዋለን። ከዚያም የፈቀፈቅነውን ማጥለያ ላይ አድርገን ውሃውን በደንብ አጥለን እናወጣዋለን። ሁለተኛ ደረጃ የሚያስፈልገን ግብአት አንድ ድንች ነው። ድንቹን በደንብ አጥበን በደቃቁ ፈቅፍቀን እሱንም ፈሳሹን ጨምቀን ማውጣት ነው። ከዚያም የሁለቱን የካሮቱንና የድንቹን ጭማቂ አንድ ላይ ካረግን በኋላ እንዳገኘ ነው 1 ሻይ ማንኪያ የበቆሎ ዱቄት ወይም ተልባ መጠቀም እንችላለን። እንቁላል የምትጠቀሙ ከሆነ እዚህ ላይ አትጨምሩት። ከዚያ ውህዱን እሳት ላይ አድርገን ለ1 ደቂቃ ያህል በደንብ ማንተክተክ ነው። እኔ የምጠቀመው የበቆሎ ዱቄት ስለሆነ ከካሮቱና ከድንቹ ጭማቂ ጋር የበቆሎ ዱቄት 1 ሻይ ማንኪያ ጨምሬ በደንብ አንተከትከዋለሁ። ከዚያም ውህዱ እንዲቀዘቅዝ ማድረግ ነው። ለምን ፊታችን እንዳያቃጥለን ውህዱ መቀዝቀዝ አለበት። የእንቁላል ነጩን ፓርት የምትጠቀሙ ከሆነ ውህዱን አናሞቀው። የካሮቱንና የድንቹን ጭማቂ አንድ ላይ ካረግን በኋላ የእንቁላል ነጩን ፓርት ጨምረን በደንብ መተን መጠቀም። አጠቃቀሙ ፊታችንን በምንጠቀመው ሳሙና ከታጠብን በኋላ በደንብ ማድረቅና ውህዱን በስሱ መቀባት ነው። የቀባነው የመጀመሪያው ሲደርቅ ሁለተኛ ዙር ደግመን መቀባት። ከዚያም ሙሉ ለሙሉ እስኪደርቅ ድረስ መጠበቅ። ከደረቀ በኋላ ከስር ወደ ላይ በቀስታ መላጥ ነው። ከዚህ ከተቀባነው ከስር ወደ ላይ በቀስታ መላጥ ነው። ይህ የሞቶ የቆዳ ሴሎችንና ጥቃቅን ፊት ላይ ያሉ ፀጉሮችን ለማንሳት ይረዳል። ከዚያ በመጀመሪያ ለብ ባለ ውሃ መታጠብና ከዚያ በኋላ ደግሞ በቀዝቃዛ ውሃ ማጣራት ያስፈልጋል። በመጨረሻ ፊታችን እንዳይደርቅ የምንጠቀመውን ሞይስቸራይዘር ክሬም ካለ ፊታችንን መቀባት። ይህንን ውህድ ስንጠቀም የበለጠ ለውጥ ለማየት ቢያንስ በሳምንት 2 ጊዜ መጠቀም አስፈላጊ ነው። ክፍል 4 ላይ የምናየው ይህንን ውህድ ስንጠቀም ማን መጠንቀቅ አለበት የሚለውን ነው። ስስ ቆዳ ያላቸው ሰዎች ውህዱን ተቀብተን በምንልጠበት ሰዓት የቆዳ መቆጣት ሊያጋጥማቸው ይችላል። ስለዚህ ሙሉ ፊታቸውን ከመቀባታቸው በፊት ፓች ቴስት እዚህ ጋር ወይም ደግሞ እዚህ ጋር ቴስት አድርገው ማየት አለባቸው። ሌላኛው ደግሞ የፀሐይ መከላከያ ሰንስክሪን የሚጠቀሙ ሰዎች ያዘጋጀነው ውህድ ውስጥ ካሮት ቫይታሚን እና ድንች ደግሞ ቫይታሚን ሲን ስለሚይዝ እነዚህ የሞቱ ሴሎችን ስለሚያነሱ አዲሱ ቆዳ ቶሎ ለፀሐይ ይጋለጣል። ስለዚህ በቀን ስትወጡ የፀሐይ መከላከያ ሰንስክሪን መጠቀም አለባችሁ። አለበለዚያ ማዲያቱ ሊጨምር ይችላል። ክፍል 5 ላይ የምናየው ይህ ያዘጋጀነው ውህድ ከመድኃኒት ጋር ያለውን መስተጋብርና የጎንዮሽ ጉዳቱን ነው። ማንኛውም ተፈጥሯዊ ነገር ቢሆንም የራሱ የሆነ የጎንዮሽ ጉዳት አለው ከሌሎች መድኃኒቶች ጋር ሲወሰድ።
ብዙ ሰዎች ተፈጥሯዊ ነገር ስለሆነ ምንም የጎንዮሽ ጉዳት የለውም ብለው ያስባሉ። ነገር ግን ፊታችን ላይ የምንቀባቸው ተፈጥሯዊ ውህዶች በምንጠቀማቸው መድኃኒቶች ላይ ተጽዕኖ ሊያሳድሩ ይችላሉ። የመጀመሪያው ከመድኃኒት ጋር ያለውን መስተጋብር ስናይ ከሬቲኖይድስ ወይም ትሪቲኖይድስ ከሚባሉ መድኃኒቶች ጋር መስተጋብር ሊኖረው ይችላል። ምክንያቱም ካሮት ከፍተኛ ፕሮቫይታሚን ኤ ክምችት አለው። በፋርማሲ የሚታዘዙ እንደ ሪቲኖል፣ ትሪቲኖይድ የመሳሰሉ የብጉርና የማዲያት ቅባቶችን የምትጠቀሙ ከሆነ ይህንን ማስክ በተመሳሳይ ቀን መጠቀም የለባችሁ። ሁለቱም ቫይታሚን ኤ ስላላቸው ቆዳን ከመጠን በላይ በመላጥ የቆዳ መቆጣትና መለብለብ ሊያስከትሉ ይችላሉ። አንዱን ማታ ሌላኛውን ደግሞ በሌላ ቀን መጠቀም ይመከራል። ሌላው ደግሞ ከኬሚካል መላጫዎች ጋር እነዚህ አሃና ባሃ የምንላቸው አሲዶች አሉ። ኬሚካል ይዘት ያላቸው ነገር ግን ፊት ላይ ተቀብተው እንደ ጀላቲን ፊት ለማጽዳት ምንጠቀማቸው ኬሚካል ይዘት ያላቸው እነዚህን ምንጠቀም ከሆነ ይህንን ውህድ አብረን ስንጠቀም ሌላ የጎንዮሽ ጉዳት ሊያስከትል ስለሚችል እነዚህንም መጠቀም የለብንም። እነዚህ አሃና ባሃ የምንላቸው ፊታችን እንደ ሳልሳሊክ አሲድ ወይም ግላይኮሊክ አሲድ ባሉ ኬሚካሎች እያከማችሁ ከሆነ ይህንን ማስክ አብራችሁ አትጠቀም። ሁለቱን በአንድ ላይ መጠቀም የቆዳን ተፈጥሯዊ መከላከያ ሊጎዳ ይችላል። አሃ ያልኳችሁ AHA የምንለው እንደ ግላይኮሊክ አሲድ እና ላክቲክ አሲድ እንዲሁም ባሃ ያልኳችሁ BHA እንደ ሳልሳሊክ አሲድ ቆዳችን ላይ ያሉ የሞቱ ሴሎችን በኬሚካል በማቅለጥ የሚያነሱ የቆዳ እንክብካቤ ምርቶች ናቸው። በሌላ በኩል ደግሞ ይህኛው እኛ ያዘጋጀነው የካሮት የድንችና የበቆሎ ዱቄት ወይም ከእንቁላል ጋር አብረን ያዘጋጀነው ውህድ በባህሪው ፊታችን ላይ ደርቆ ስንልጠው በተፈጥሯዊ መንገድ የሞቱ ሴሎችን ከቆዳችን ላይ ጠራርጎ የሚያነሳ ነው። በተጨማሪም በካሮት ውስጥ ያለው ፕሮቫይታሚን ኤ እና በድንች ውስጥ ያለው ቫይታሚን ሲ የቆዳ ህዋሳትን በፍጥነት የማደስ ባህሪ ያላቸው እነዚህ የኤችኤ ወይም የቢኤችኤ ኬሚካሎችና ያዘጋጀነውን ማስክ በአንድ ላይ መጠቀም ቆዳችን ላይ ኦቨር ኤክስፖሌሽን ሊፈጥር ይችላል። ስለዚህ በአንድ ላይ በፍጹም መጠቀም የለብንም። ይህ ማለት ቆዳችን መሸከም ከሚችለው በላይ የላኛው የተፈጥሮ መከላከያ ሽፋኑ ሙሉ በሙሉ ይገፈፋል ማለት ነው። ይህ ሲሆን ቆዳችን ክፉኛ ይቆጣል፣ ይሰነጣጠቃል፣ ይቀላል እና የመለብለብ የማቃጠል ስሜት ይፈጠራል። ከዚህም ባለፈ ደግሞ ቆዳችን ራሱ ከዚህ ጉዳቶች ለመከላከል ሲል ብዙ ሜላኒን ማምረት ስለሚጀምር ለባሰ ማዲያትና ለጥቁር ነጠብጣብ ይዳረጋል። በሌላ አነጋገር ማዲያት ለማጥፋት የተጠቀምንበት መንገድ ማዲያትን እንዲበዛ ያደርጋል ማለት ነው። ስለዚህ እነዚህን የኬሚካል ምርቶች የምንጠቀም ከሆነ ይህንን ውህድ አብረን በፍጹም መጠቀም የለብንም። የጎንዮሽ ጉዳቶቹን ደግሞ ስናይ እስካሁን ከመድኃኒት ጋር ያለውን መስተጋብር አይተናል። አሁን ደግሞ የጎንዮሽ ጉዳቶቹን ስናይ የመጀመሪያው የቆዳ አለርጂ ነው። ይህም ጥሬ ድንች በአንዳንድ ሰዎች ላይ የአለርጂ ስሜት፣ ማሳከክ፣ ማበጥ ወይም መቅላት ሊያመጣ ይችላል። በተለይም ለላቴክስ አለርጂ ለሆኑ ሰዎች እነዚህ አይነት የአለርጂ ኬዞች ሊከሰቱ ይችላሉ። ስለዚህ ለላቴክስ አለርጂ ያለባችሁ ሰዎች ማስኩን ከመጠቀማችሁ በፊት ፓች ቴስት ልታረጉ ይገባል። ሌላኛው የጎንዮሽ ጉዳቱ ለፀሐይ ብርሃን ተጋላጭነትን መጨመር ነው ወይም ፎቶሴንሲቲቪቲ የምንለው ማለት ነው። ማስኩ የሞቱ ሴሎችን ጠራርጎ ስለሚያነሳ አዲሱና ለስላሳው ቆዳ ለፀሐይ ጨረር በጣም ተጋላጭ ይሆናል። ማዲያት ያለባችሁ ሰዎች ይህንን ማስክ አዘጋጅታችሁ ከተጠቀማችሁ በኋላ በቀጥታ ወደ ፀሐይ ላይ ከመውጣታችሁ በፊት ሰንስክሪን መጠቀም አለባችሁ። ምክንያቱም ማዲያቱ ሊጠፋ ሲገባው ይህንን ማስክ ተጠቅመን ፀሐይ ላይ መጋለጥ ሌላ ማዲያቱን እንዲጨምር ሊያደርግ ስለሚችል ሁሌም ማዲያት ያለባችሁ ሰዎች ይህንን ማስክ ከተጠቀማችሁ በኋላ ሰንስክሪን ቅባት መቀባት አለባችሁ። ውድ ተከታታዮቼ የቆዳችን ጤና የውስጣዊ የጤናችን ነጸብራቅ ነው።
ዛሬ ያየነው ተፈጥሯዊ ማስክ ውጤታማ እንዲሆን ትዕግስትና ቋሚነት ያስፈልገዋል። ያስታውሱ፣ ቆዳችን አዲስ ሕዋስ ለማውጣት ቢያንስ 28 ቀን ይፈጅበታል። ስለዚህ በአንድ ቀን ለውጡን ባታዩም በየሳምንቱ መጠቀሙን ይቀጥሉ። ይህ ቪዲዮ ከረዳችሁ ላይክ አድርጉ። ጥያቄ ወይም ሐሳብ ካላችሁ በኮመንት ላይ ጻፉልኝ። ለሌሎችም እንዲደርስ ሼር አድርጉት። ቤተ ጤናን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቤተ ጤና ቤተሰብ ሁኑ። በሚቀጥለው ቪዲዮ በሌላ ትምህርት እስከምንገናኝ ጤናችሁን ጠብቁ። እኔ አዳነች መሃሉ ነበርኩኝ። አመሰግናለሁ። ሰላም ቆዩልኝ። ቻው